ሰሜን ጎንደር በጦርነት ሰለባ የሆኑት 3 ወረዳዎች። ኢትዮጵያ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪ ያቀርባለች። ኤርትራ ለጀነራል ባጫ ደበሌ ምላሽ ሰጥታለች። ጀነራሉ የጦርነት ትርክት እያመቻቹ ነው ባይነች። ኢትዮጵያን የመውረር ዓላማ የለኝም፣ የጦርነቱን ውድመት በሚገባ አውቀዋለሁ ስትልም ራሷን ተከላክላለች። ግብጽ የኢትዮጵያንም ሆነ የህዳሴ ግድቡን ሂደት በቅርበት እየተከታተልኩ ነው ብላለች። የአልሲሲ መንግስት የግብጽን ብሔራዊ ደህንነት ወይም የውሃ ደህንነት ሊያስከትል ከሚችለው ማንኛውም አደጋ ለመጠበቅ በመሬት ላይ ያለውን ሁኔታ በቅርበት እየተከታተልኩ ነው ብሏል። ጤና ይስጥልን፣ የሰዓቱ ዜናችን ተጀምሯል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች ዝርዝር መረጃዎቹን እንደሚከተለው እናጋራችኋለን። ወደ ቀዳሚው ጉዳያችን እናምራችሁም። ሰሜን ጎንደር በጦርነት ሰለባ የሆኑት 3 ወረዳዎች። በሰሜን ጎንደር ዞን የሚገኙ 3 ወረዳዎች የህዝብ ትራንስፖርት አገልግሎት መስጠት ካቆሙ 4 ዓመት ተቆጥሯል ተብሏል። በአማራ ክልል ሰሜን ጎንደር ዞን በሰሜኑ ጦርነት ጉዳት የደረሰባቸው 3 ወረዳዎች ለህዝብ የትራንስፖርት አገልግሎት መስጠት ካቋረጡም 4 ዓመት እንደሞላቸው የዞኑ መንገድ ትራንስፖርት መምሪያ ነገረኝ ሲል አሃዱ ራዲዮ ዘግቧል። መምሪያው አሁንም በክልሉ በቀጠለው ግጭት ምክንያት ጉዳት የደረሰባቸው በዞኑ የሚገኙ 3 ወረዳዎች የአስፋልት መንገዶች ለህዝብ አገልግሎት እየሰጡ አለመሆኑን ገልጿል። መንገዶቹም ከጃናሙራ ወደ ደባርቅ፣ ከበይዳ ወደ ደባርቅና ከጠለምት ወደ ደባርቅ ያሉት የአስፋልት መንገዶች መሆናቸውን ጠቁሟል። በዚህ ምክንያት ምንም አይነት የህዝብ ትራንስፖርት አገልግሎት እንዳይሰጥ ሆኗል። ነፍሰ ጡር እናቶች ድንገተኛ የአምቡላንስ አገልግሎት እንዳይጠቀሙ ዳርጓል። እንዲሁም መድኃኒት፣ ምግብ ነክና ምግብ ነክ ያልሆኑ ምርቶችን ወደ ወረዳዎቹ ማስገባት አልተቻለም ብሏል። ቢሮው መንገዱ እንዲስተካከል ለክልሉ የመንገዶች ባለስልጣን በተደጋጋሚ ጥያቄ ያቀረበ ቢሆንም እስካሁን ድረስ ዘላቂ መፍትሄ ሊሰጠው እንዳልቻለ ነው የገለጸው። ወደ ቀጣዩ መረጃችን እንለፍ። ኢትዮጵያ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪ ያቀርባለች። ጥሪው የቀረበው ትኩረቱን በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋዋጭ የፖለቲካና የደህንነት ሁኔታዎች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ነው። የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸብጫሪ ድርጊቶችና ትንኮሳዎች ምክንያት እየሻከረ መምጣቱን ስብሰባውን የከፈቱት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ስፑትኒክ አፍሪካ እንደዘገበው ከሆነ በተለይም ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮም አይነተ ብዙ ትንኮሳዎችን እያደረገና የውጭ አካላት ወኪል ሆኖ እያገለገለ ይገኛል ብለዋል። በሀገራቱ መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብትን ጨምሮ በሌሎችም ዘርፎች ሊደረጉ በሚችሉም የሁለትዮሽና ቀጠናዊ ትብብሮች ሊፈታ እንደሚችልም አብራርተዋል። ከዚሁ ጋር በተያያዘም ኤርትራ ለጀነራል ባጫ ደበሌ ምላሽ ሰጥታለች። ጀነራሉ የጦርነት ትርክት እያመቻቹ ነው ባይነች። ኢትዮጵያን የመውረር ዓላማ የለኝም፣ የጦርነት ውድመትን በሚገባ አውቀዋለሁ ስትልም ራሷን ተከላክላለች። የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ጀነራል ባጫ ኢትዮጵያ የባህር በር ተጠቃሚነቷን ለማረጋገጥ ከኤርትራ ጋር ትብብር ማድረግ አለባት በሚል ሆርን አፌርስ ላይ ያወጡት ጽሑፍን ተከትሎ ነው ምላሽ የሰጠው። ጀነራል ባጫ ቀይ ባህር በኢትዮጵያና ኤርትራ መሃል ፈጣንና ውጤታማ ትብብር ሲሉ ባወጡት ጽሑፍ ኤርትራ የተገነጠለችበት ኢትዮጵያ ወደቦቿን ያጣችበት ሂደትን ጥያቄ ውስጥ አስገብተውት ነበር። እንደዚሁም የባህር ተላላኪ ነው ሲሉ የከሰሱት ሻዕቢያ በቀጠናው ረባሽ እንደሆነም ገልጸዋል። ከዚህ ውጭም ሁለቱ ሀገራት ከጦርነት ውጪ እንዴት በትብብር ቀይ ባህርን ሊጋሩ እንደሚችሉም የመፍትሄ ሐሳቦችን አቅርበውም ነበር። ኤርትራ ለዚህ ጽሑፍ በሰጠችው ምላሽ ጄኔራሉም የኤርትራ ነጻነት ጥያቄ ውስጥ ቢያስገቡትም እኛ ግን ነጻ ሀገር መሆን የነበረብንም በ1940 ነበር ይላል። በወቅቱ ተመድ በቀዝቃዛው ጦርነት ሳቢያ ኤርትራ ላይ ኢፍትሐዊ ውሳኔ አሳልፎ ወደ ኢትዮጵያ እንድንጠቃለል አደረገ እንጂ ኤርትራ ከጣሊያን ቅኝ ግዛት በኋላ ነጻ መሆን ነበረባት ባይ ነው። ውህደቱን በመቃወም 60,000 ሰው የገበርንበትን የትጥቅ ትግልን አድርገናልም ብሏል። ባጫ በገንጣይና አስገንጣይ ባንዳነት በውጭ ኃይሎች ሴራ ኢትዮጵያ በ1985 የባህር በሮቿን እንዳጣች ሞግተው ነበር። ኤርትራ የማንም ስልጣኔ በነበረበት አይቀጥልም፣ በኢትዮጵያ ፑንትና አክሱም ስልጣኔ
ስልጣኔን ጨምሮ ቅርጻቸውን የለዋወጡ ስርዓቶች ነበሩ። ነገር ግን ኢትዮጵያ የቀይ ባህር ባለቤት አልነበረችም ስትል ውሃ የማይቋጥር ክርክር አቅርባለች። የኤርትራ ማስታወቂያ ሚኒስቴር አክሎም ኢትዮጵያ ወደብ የነበራት ኤርትራን ከጠቀለለችበት ከ1952 በኋላ እስከ ፈረንጆቹ 1993 ነው ብሏል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ጄኔራል ባጫ ደበሌ ሻዕቢያ ኤርትራን ማንም የማይጎበኛት የተዘጋች ሙዚየም፣ ያረጀና የተዘነጋ ዕቃ በሚል አንዳችም የልማት ምልክት የማይታይባት ሀገር እንዳደረጓት ጽፈው ነበር። ጄኔራሉ የኤርትራን ልማት አጣጥሏል የሚለው ሚኒስቴሩ ታዲያ ምንም እንኳን በኢትዮጵያ ተከታታይ ስርዓቶች የተቀናጀ ሴራ ቢፈጸምብንም በጤናና ትምህርት ዘርፎች እንደዚሁም በበርካታ መስኮች ለውጥ አምጥተናል ባይ ነው። አክሎም የተፈጥሮ ሀብታችንን በመጠቀም በመጪው ጊዜ ብሩህ የሚያደርጉ ለውጦችና የተማሩ ዜጎችን አፍርተናል ሲልም አስጊ መከራከሪያን አቅርቧል። ኢትዮጵያን ደግሞ በዓለም አቀፍ የገንዘብ ተቋማት መጠነ ሰፊ ብድር ቢሰጣትም ኢኮኖሚዋን ከአጣብቂኝ ሁኔታ ማውጣት ያልቻለች በ10 ሚሊዮን የሚቆጠር እርዳታ ጠባቂ ሕዝብ ያለባት ነች ሲል ሞግቷል። የውስጥ መረጋጋቷና ደህንነት ጎረቤት ሀገርን ለመውረር ምክንያት አይሆንም ባይ ነው። ጄኔራል ባጫም በሀገራችን ላይ ሊደረግ የታሰበውን ወረራ ምክንያታዊ ለማድረግ ሻዕቢያ በውስጥ ጉዳያችን ላይ እየገባ ነው የሚል መከራከሪያን አቅርበዋል የሚለው የሚኒስቴሩ መግለጫ ይህ ክስም መሬት ላይ ካለው እውነታ ጋር የማይጣጣም ነው ሲል መልሷል። ኤርትራ በሌሎች ልማት ላይ ጥገኛ ያልሆነ ራሱን የቻለ ፖሊሲን የምትከተል ነች በማለትም ሞግቷል። ከ1952 ጀምሮ ኢትዮጵያ የአሜሪካና እስራኤልን ወታደራዊ እንደዚሁም ቴክኒካዊ ድጋፍን በመጠቀም ስትጨቁነን ነበር በማለት አሁን ደግሞ በተባበሩት አረብ ኤምሬት ወታደራዊ ድጋፍን በመያዝ ራሱን እያጠናከረ ነው ብሏል። ኤርትራ ጦርነት ምን ያክል ሰብአዊና ኢኮኖሚያዊ ጉዳት እንደሚያደርስ በሚገባ ታውቃለች ያለው የኤርትራ ማስታወቂያ ሚኒስቴር በኢትዮጵያ ላይም አንዳች የግዛት መስፋፋት ዓላማ የላትም፣ በጋራ መከባበርና የሉዓላዊነት መከበር መርህ ለሰላምና ትብብር እንጂ ለጦርነት ዓላማ የለንም ሲል የሀገሪቱን አቋም በማንጸባረቅ አስተባብሏል። የመረጃ ጥንቅራችን ተከታተልን። የተከበራችሁ የሸገር ታይምስ ቤተሰቦች ወደ ሌላኛው ጉዳያችን እናምራ። ግብጽ የኢትዮጵያንም ሆነ የህዳሴ ግድቡን ሂደት በቅርበት እየተከታተልኩ ነው ብላለች። የአልሲሲ መንግስት የግብጽን ብሔራዊ ደህንነት ወይም የውሃ ደህንነት ላይ ሊያስከትል ከሚችለው ማንኛውም አደጋ ለመጠበቅ በመሬት ላይ ያለውን ሁኔታ በቅርበት እየተከታተልኩ ነው ብሏል። የውጭ ጉዳይ የስደትና የግብጽ የውጭ ሀገር ዜጎች ጉዳይ ሚኒስትር ባድር አብደላቲ በኢትዮጵያ ግድብ ዙሪያ ያለው ጉዳይ አሳሳቢ ደረጃ ላይ ደርሷል ሲሉ ተደምጠዋል። ለአልናሃር የቴሌቪዥን ጣቢያ በሰጡት መግለጫ ከ13 ዓመታት በላይ ከንቱ ድርድሮች ከተካሄዱ በኋላ ከኢትዮጵያ ጋር የተደረገው ድርድር ወደ መጨረሻው ምዕራፍ መድረሱን አስረድተዋል። አብደላቲ አክለውም የግብጽ መንግስት ከመላው ተቋማቱ ጋር በመሆን ይህ የድርድር ሂደት ሙሉ በሙሉ መዘጋቱን በማወጅ አንድ ላይ ቆሟል ብለዋል። ካይሮ የግብጽን ብሔራዊ ደህንነት ወይም የውሃ ደህንነት ላይ አደጋ ሊያስከትል ከሚችለው ማንኛውም ሁኔታ ለመጠበቅ በመሬት ላይ ያለውን ሁኔታ በቅርበት እየተከታተለች መሆኑንም አመልክተዋል። በተጨማሪም ግብጽ በዓለም አቀፍ ሕግና በተባበሩት መንግስታት ድርጅት ቻርተር መሰረት የውሃ ጥቅሟን የማስጠበቅ ሙሉ መብት እንዳላት አስረድተዋል። ዓለም አቀፉ ማህበረሰብ ዩናይትድ ስቴትስን ጨምሮ የግብጽን አቋም ልኬቶች፣ ህጋዊና ግልጽ መሰረቶችን ሙሉ በሙሉ እንደሚያውቅም ገልጸዋል። ከሱዳን ጋር ስላለው ቅንጅት በተመለከተ የውጭ ጉዳይ ሚኒስትሩ ያብራሩ ሲሆን የግብጽ አቋም በዋነኛነት የሱዳንን ጥቅም የሚያስጠብቅ በመሆኑ በካይሮና በካርቱም መካከል ባለው አቋም ሙሉ መግባባት አለ ብለዋል። ባለፉት ተሞክሮች እንደተረጋገጠው የኢትዮጵያ አንድ ወገንተኝነት ያላቸው እርምጃዎች ውሃን ያለ ቅንጅት መሙላት ወይም የግድቡን በሮች በድንገት መክፈት በመጀመሪያ በሱዳን ላይ ከዚያም በግብጽ ላይ ከፍተኛ ጉዳት አስከትሏል ሲሉ ከሰዋል። ይህም የውሃ መጠን መቀነስና ሰፊ የእርሻ መሬቶች ላይ መጥለቅለቅን አስከትሏል ብለዋል። አብደላቲ እነዚህ አንድ ወገንተኝነት ያላቸው ፖሊሲዎች ሊቀጥሉ አይችሉም ሲሉ የገለጹ ሲሆን ምክንያቱ ያሉት ደግሞ የግብጽና የሱዳን ዕጣ ፈንታ የተቆላለፈና ጥቅሞቻችን የማይነጣጥሉ ናቸው የሚል ነው። በሁለቱ ወገኖች መካከል ያለው ቅንጅት በየቀኑ በከፍተኛ ደረጃ እየተካሄደ መሆኑን አስረድተዋል። አብደላቲ ሱዳን የግብጽ ስትራቴጂያዊ አጋር እንደሆነች ሁሉ ግብጽም የሱዳን ስትራቴጂካዊ አጋር ናት ብለዋል። አብደላቲ ሲቀጥሉ በዚህ ቀጣይ ጦርነትና በዳርፉር እየተፈጸሙ ባሉት አስከፊ ድርጊቶችና እልቂቶች የሱዳን ሕዝብ ሀብት መውደሙ ምስክሮች መሆናችን ልባችን ይሰብረናል፣ እናም በእጅጉ ያሳዝነናል። ስለዚህ የዚህ ጦርነት መቀጠል ለሁላችንም የሚያምነው ምክንያቱም ቀደም ሲል እንደገለጽኩት የሱዳንን ሕዝብ ሀብት እያጠፋ ነው፣ ለሱዳን ለአንድነቷና ለሉዓላዊነቷ እንሰጋለን ብለዋል። አክለውም የመከፋፈል እቅድ ሊከሰት የሚችል ነገር ነው እና ይህ ለሱዳን ህዝብ እንዲሁም ለግብጽ እጅግ በጣም አደገኛ ይሆናል ሲሉ ተናግረዋል። በግብጽ የሚሆነው በሱዳን ላይ ተጽዕኖ ስለሚያሳድር በሱዳን ላይ የሚሆነውም በተፈጥሮ በግብጽ ላይ ተጽዕኖ ያሳድራልና የሚል ምክንያትንም ጠቅሰዋል።
በመጨረሻም ወደምንመለከተው መረጃችን እንለፍ። ሩሲያ ከኢትዮጵያ ጋር በማዕድን ማቀነባበሪያ ፕሮጀክቶች ሰፊ የኢኮኖሚ ትስስርን መፍጠር እንደምትፈልግ አስታውቃለች። ሩሲያ በማዕድን ሀብት ማቀነባበሪያ ዘርፍ ተሳትፎዋን በመጨመር ከኢትዮጵያ ጋር ያላትን የኢኮኖሚ ትስስር ማጠናከር ትፈልጋለች ሲሉ የሩሲያ የኢኮኖሚ ልማት ሚኒስትር ማክሲም ሬሽቲኒኮቭ ተናግረዋል። ሬሽቲኒኮቭ ይህንን ያሉት በኢኮኖሚ ሳይንስ፣ ቴክኖሎጂና ንግድ ትብብር ዙሪያ በተካሄደው 9ኛው የኢትዮጵያና ሩሲያ የጋራ ኮሚሽን ስብሰባ መጠናቀቅ መሆኑን ተከትሎ መሆኑን የሩሲያ የዜና አውታሮች ዘግበዋል። ሬሽቲኒኮቭ ሲናገሩ የሩሲያ ኩባንያዎች ወደ ኢትዮጵያ ገበያ በጠንካራ ሁኔታ መግባቱን ጨምሮ በተለያዩ ጉዳዮች ላይ እየተነጋገረ ነው። ይህ የግብርና ንግድ ዘርፍን፣ የአዲስ ማዳበሪያ አቅርቦትን፣ በዋናነት ደግሞ ድፍን ማዕድናትንና ምርት ማቀነባበርን ይመለከታል ሲሉ ተናግረዋል። የሩሲያ ኩባንያዎችም ጨምሮ ወደ ኢትዮጵያ ገበያ መግባትን የተመለከተ ጉዳይ ላይ እየተወያየ ነው። እነዚህም ግብርናና የንግዱ ዘርፍ፣ በማዳበሪያ አቅርቦት፣ በማዕድን ሀብቶች ምርትና ማቀነባበሪያ ላይ ናቸውም ሲሉም ሬሽቲኒኮቭ ገልጸዋል። አክሎም ሁለቱም መንግስታት የንግድና ኢንቨስትመንት ትብብርን ለማስፋፋት በሚደረገው ጥረት አካል ስር በጥሬ ዕቃዎች ማቀነባበር ላይ ፍላጎት አላቸው ብለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በተናጠል ባወጣው መግለጫ ሁለቱ ሀገራት 9ኛውን የጋራ ኮሚሽን ስብሰባ የሁለትዮሽ ግንኙነትን ለማጠናከርና በተለያዩ ዘርፎች ትብብርን ለማስፋት ያለሙ አዳዲስ ስምምነቶችን በመፈረም አጠናቀዋል ሲል ገልጿል። መግለጫውም ስብሰባው የተጠናቀቀው ኢትዮጵያ ወደ ዓለም ንግድ ድርጅት አባልነት እንድትቀላቀል የተደረጉ የሁለትዮሽ ድርድሮችን በማጠናቀቅና የሁለቱ ሀገራት የሳይንስና ቴክኖሎጂ ትብብርን የሚያራዝም ፕሮቶኮል በመፈረሙ ነው ሲል አመልክቷል። የኢትዮጵያ ልዑካን ቡድን በኢኖቬሽንና ቴክኖሎጂ ሚኒስቴርና የበይነ መንግስታቱ ኮሚሽን ተባባሪ ሊቀመንበር በሆኑት በዶክተር በለጠ ሞላ የተመራ መሆኑ ተነግሯል። ልዑኩም የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታዬ፣ የኢትዮ ጅቡቲ የባቡር መስመር አክሲዮን ማህበር ዋና ስራ አስፈጻሚ ታከለ ኡማና የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ህሊና በላቸውን ጨምሮ ከፍተኛ ባለስልጣናትን ያካተተ እንደሆነ ተነግሯል። በታህሳስ 2022 በተካሄደው 8ኛው የኮሚሽኑ ስብሰባ ላይ የተላለፉት ውሳኔዎች ሂደትም በስብሰባው ተገምግሟል ተብሏል። ሁለቱም ወገኖች በኢኮኖሚ፣ ፋይናንስ፣ ኢነርጂ፣ ቴክኖሎጂና ትራንስፖርትን ጨምሮ ቁልፍ በሆኑ ዘርፎች ትብብራቸውን ለማጠናከር እንደተስማሙ ተዘግቧል። 10ኛውም የጋራ ኮሚሽኑ ስብሰባ በፈረንጆቹ 2026 በኢትዮጵያ ይካሄዳል ተብሎ ይጠበቃል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዘጋጀነው የመረጃ ጥንቅራችን አበቃ። ስላዳመጣችሁ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።